በዋሽንግተን ዲሲ የፖለቲካ ማዕበልና በፔንታጎን የብረት ግድግዳዎች ውስጥ በታጠረው የስልጣን ኮሪደር ውስጥ በአሜሪካ ታሪክ ታይቶ የማይታወቅ እጅግ አስገራሚና አደገኛ የዲፕሎማሲና የውትድርና የገመድ ላይ እርምጃ እየተከናወነ ይገኛል። በፕሬዝዳንት ዶናልድ ትራምፕ ቁጣና ግልፍተኝነት እንዲሁም በሀገሪቱ ከፍተኛ የጦር አዛዥ በጀኔራል ዳን ኬን መካከል ባለው እጅግ ረቂቅ ውጥረት የነገሰበት ግንኙነት በስፋት እየታየ ነው። ጀነራል ኬን በአንድ በኩል ከኢራን ጋር ሊቀሰቀስ የሚችለውን የዓለምን መልክ የሚቀይር አስከፊ ጦርነት ለማቀድ ሲገደዱ፣ በሌላ በኩል ደግሞ የፕሬዝዳንቱን የፖለቲካ ሰይፍ በመሸሽ የራሳቸውንና የሰራዊቱን ሕልውና ለማቆየት የሚጥሩ የጥበብ ሰው ሆነው ቀርበዋል። የአሜሪካ የጦር ኃይሎች ጠቅላይ አዛዥ ጀነራል ዳን ኬን በፔንታጎን ውስጥ በሚገኘውና እጅግ ጥብቅ ጥበቃ በሚደረግለት ቢሮአቸው ውስጥ ተዘግተው ከምድር ከባህርና ከአየር ኃይል የተውጣጡ ከፍተኛ መኮንኖችን በሚስጥር ሲያነጋግሩ ሰንብተዋል። እንደ ልማዱ ከሆነ እንደነዚህ ያሉ ስሱ የጦርነት ሁኔታዎች የሚመከሩት ዘታንክ በሚባለውና የፔንታጎን የነርቭ ማዕከል በሆነው የስብሰባ አዳራሽ ውስጥ ነበር። ሆኖም ግን ጀነራሉ በቤተ መንግስቱ ውስጥ ላለ ማንኛውም ሰው ጥርጣሬን እንዳይፈጥሩና መረጃዎች እንዳይሾልኩ በመስጋት የጦር መሪዎቹን ወደ ቢሮአቸው በጓሮ በር እንደሚጠራ ሰው በሚስጥር እየጋበዙ ያነጋግሯቸዋል። ይህ የሚያሳየው በዋይት ሃውስ እና በፔንታጎን መካከል ያለውን ጥልቅ አለመተማመንና የጥርጣሬ ድባብ ነው። በእነዚህ የሚስጥር ስብሰባዎች ውስጥ ጀነራል ኬን የሚናገሩት ንግግር በዋይት ሃውስ ውስጥ ትራምፕ ከሚያሰሙት የድል አድራጊነት ጨዋታ ጋር ፍጹም የሚቃረን ነው። ፕሬዝዳንት ትራምፕ ኢራንን ድባቅ መምታት ቀላልና በአጭር ጊዜ የሚጠናቀቅ የድል ጉዞ ነው በማለት ቢፎክሩም ጀነራል ኬን ግን በግል ውይይቶቻቸው የዚህን ኦፕሬሽን አስከፊነት፣ ውስብስብነትና ሊያስከትል የሚችለውን ከፍተኛ የአሜሪካ ወታደሮች ሞት በማንሳት አዛዦቻቸውን ያስጠነቅቃሉ። ሆኖም ይህን ስጋታቸውን ለፕሬዝዳንቱ ፊት ለፊት ለመናገር አይደፍሩም። ኬን የቀድሞ አዛዥ ጀነራል ማርክ ሜሊ የፈጸሙትን ስህተት ላለመድገም ቆርጠው ተነስተዋል። ማርክ ሜሊ ከትራምፕ ጋር በግልጽ በመጋጨታቸውና የፕሬዝዳንቱን ንግግሮች በግል በመቃወማቸው ከዳተኛ ተብለው የተፈረጁ ሲሆን፣ ኬን ግን የትራምፕን አመኔታ ለማግኘትና በስልጣን ላይ ለመቆየት ሲሉ የራሳቸውን እውነተኛ ስሜት ደብቀው የታዛዥነት ጭንብል አጥልቀዋል። ይህ የጀነራሉ ሁለት ገጽታ በፔንታጎን ውስጥ ባሉ ሌሎች መኮንኖች ዘንድ ትልቅ ጥያቄን አስነስቷል። አንዳንዶች ኬን ለፕሬዝዳንቱ እውነቱን ከመናገር ይልቅ ቡጢያቸውን እየሸሸጉ ነው በማለት ይከሷቸዋል። ፕሬዝዳንቱ ስለ ጦርነቱ ቀላልነት ሲናገሩ ኬን ዝምታን በመምረጥ የታዛዥነት ምልክት ያሳያሉ። ነገር ግን በግላቸው የኢራንን የባላስቲክ ሚሳኤልና የኒውክሌር ጣቢያዎች ማጥቃት ሊያስከትል የሚችለውን ቀጣይነት የሌለው ውጥንቅጥ በሚገባ ያውቃሉ። ፕሬዝዳንት ትራምፕ በኢራን ላይ የስርዓት ለውጥ ለማምጣትና የአገሪቱን ከፍተኛ መሪዎች ለመጨፍለቅ ሲያቅዱ፣ ኬን ግን የዚህ ድርጊት መጨረሻ ምን ሊሆን እንደሚችል ግልጽ የሆነ ምላሽ መስጠት ተስኗቸዋል። በቅርቡ በቬንዙዌላ የተካሄደውና ፕሬዝዳንት ማዱሮ በታፈኑበት ኦፕሬሽን ላይ ኬን ያሳዩት በራስ መተማመን አሁን በኢራን ጉዳይ ላይ ወደ ስጋትና ወደ ጥንቃቄ ተቀይሯል። በትራምፕና በጦር መሪዎቹ መካከል ያለው ልዩነት የሚጀምረው ከርዕዮተ ዓለም ነው። ፕሬዝዳንቱ ወታደራዊ ኃይሉን እንደ ግል ንብረታቸውና እንደ ፖለቲካ ማስፈጸሚያ መሳሪያ አድርገው ማየታቸው ለጀነራሎቹ ትልቅ የራስ ምታት ሆኖባቸዋል። ትራምፕ ጀነራል ኬንን እንደ ታማኝ ባለሟላቸው በመቁጠር በቤተ መንግስቱ ውስጥ ቢሮ እንዲኖራቸውና ሁልጊዜም በአቅራቢያቸው እንዲገኙ ይፈልጋሉ። እንዲያውም ኬን ከሀገር መከላከያ ሚኒስትሩ ፔት ሄግሴዝ ይልቅ በፕሬዝዳንቱ ዘንድ ተሰሚነታቸው የላቀ ነው። ሄግሴዝ የቀድሞ የጦር አዛዦችን የግራ ዘመምና ከዳተኞች በማለት ለማጽዳት የሚሞክሩትና በባህል ጦርነት ላይ ያተኮሩ የትራምፕ ታማኝ ቢሆኑም በኦፕሬሽን ጉዳዮች ላይ ግን ኬን የፕሬዝዳንቱ ቀኝ እጅ ናቸው። ይህ በሄግሴዝ እና በኬን መካከል ያለውን የስውር ጦርነት ይበልጥ አባብሶታል። በኳንቲኮ የባህር ኃይል ማሰልጠኛ ጣቢያ የተካሄደው ክስተት የዚህን ውጥረት ጥልቀት ያሳያል። ትራምፕና ሄግሴዝ ለወታደራዊ መሪዎች ንግግር ሲያደርጉ ጀነራል ኬን አስቀድሞ ለጀነራሎቹና ለአድሚራሎቹ በምስጢር የሰጡት ትዕዛዝ ምንም አይነት ስሜት እንዳታሳዩ፣ እንዳታጨበጭቡ፣ እንደ ድንጋይ ዝም በሉ የሚል ነበር። ይህ የሆነው ሰራዊቱ ከፖለቲካ ገለልተኛ መሆኑን ለማሳየት ቢሆንም ትራምፕ ግን በዝምታው ተበሳጭተው ይህንን ያህል ዝም ያለ ክፍል አይቼ አላውቅም በማለት ቅሬታቸውን ገልጸዋል። ይህ የጀነራሉ ረቂቅ ተቃውሞ ቢሆንም በሌላ በኩል ደግሞ የትራምፕን አመኔታ ላለማጣት ሲሉ በግልጽ አያሳዩትም። ትራምፕ በጀነራል ኬን ላይ ያላቸው እምነት እስከምን ድረስ እንደሆነ የሚያሳየው በቅርቡ በማህበራዊ ገጽ ባስተላለፉት መልእክት ነው። ትራምፕ ጄኔራል ኬን ልክ እንደኛ ጦርነትን አይፈልግም፣ ነገር ግን በኢራን ላይ እርምጃ ለመውሰድ ከወሰንን ይህንን ጦርነት በቀላሉ እንደምናሸንፍ ያምናል። እርሱ የሚያውቀው ማሸነፍን ብቻ ነው በማለት ጽፏል። ይህ ንግግር ለኬን ትልቅ ወጥመድ ነው።
ፕሬዝዳንቱ የራሳቸውን ፍላጎት በጀነራሉ አፍ ላይ በመጫን ጦርነቱ ቢከሽፍ ተጠያቂነቱን ወደ ወታደራዊ አመራሩ ለማላከክ ሁኔታዎችን እያመቻቹ ነው። ኬን በበኩላቸው ፕሬዝዳንቱ ሊሰሙት የሚፈልጉትን ነገር በመናገርና በሌላ በኩል ግን አደገኛ የሆኑትን አማራጮች በጥንቃቄ በማዘግየት በመካከላቸው ያለውን አደገኛ ሚዛን ለመጠበቅ እየታገሉ ነው። በትራምፕ አስተዳደር ውስጥ ያለው የማጽዳት እርምጃ ሌላው የውጥረቱ ምንጭ ነው። ትራምፕ እና ሄክሴዝ ለእሳቸው ታማኝ ያልመሰሏቸውን ከፍተኛ የጦር መሪዎችን በግዳጅ እንዲሰናበቱ በማድረግ ላይ ናቸው። እንደ አድሚራል አልቪን ሆልሴ ያሉ ልምድ ያላቸው መሪዎች በፕሬዝዳንቱ ፍላጎትና በሕግ መካከል በመቆማቸው ብቻ ከስራቸው ተባረዋል። ጀነራል ኬን እነዚህን መኮንኖች ለመከላከል ቢሞክሩም በትራምፕ ቁጣ ፊት ምንም ማድረግ እንደማይችሉ ሲረዱ በዝምታ ለመመልከት ተገደዋል። ይህ በሰራዊቱ ከፍተኛ አመራሮች ዘንድ የሞራል ስብራትን እየፈጠረ ይገኛል። ኬን የተባረሩትን መኮንኖች በይፋ በማመስገንና በክብር በመሸኘት ስውር ተቃውሟቸውን ቢገልጹም በዋይት ሃውስ ውስጥ ግን የትራምፕን ፖሊሲዎች አስፈጻሚ ሆነው መታየታቸውን ቀጥሏል። የኢራን ጉዳይ አሁን የፈላ ደረጃ ላይ ደርሷል። ጀነራል ኬን በመካከለኛው ምስራቅ ከኢራቅ ወረራ ወዲህ ታይቶ የማይታወቅ ግዙፍ የጦር መሳሪያና የኃይል እንዲከማች አድርገዋል። ይህን ያደረጉት ፕሬዝዳንቱ ትዕዛዝ ስለሰጡ እንጂ ጦርነቱ ጠቃሚ ነው ብለው ስላመኑ አይደለም። በትራምፕ እና በጀነራሎቹ መካከል ያለው ትልቁ ልዩነት እዚህ ላይ ነው። ትራምፕ ጦርነትን እንደ ትልቅ ትርኢትና ቀላል ድል ሲያዩ፣ ጀነራሎቹ ግን ጦርነትን እንደ ደም መፋሰስና ውድቀት ያዩታል። ኬን ይህን እውነት ለትራምፕ ለመናገር ሲሞክሩ ፕሬዝዳንቱ እናንተ ጀነራሎች ሁልጊዜ ትፈራላችሁ በማለት ያጣጥሏቸዋል። ጀነራል ኬን የትራምፕን አመኔታ ለማግኘት የሚያደርጉት ጥረት አንዳንድ ጊዜ ወደ ግነት ያመራል። በመንግስት መዘጋት ምክንያት ወታደሮች ደሞዝ ባልተከፈላቸው ወቅት እንኳን ኬን ከሄክሴዝ ጋር አብረው የኤፍ-16 ተዋጊ ጄት ለመብረር ሲሉ ልዩ ስልጠና ሲያደርጉና በረራ ሲያደርጉ መታየታቸው በፔንታጎን ውስጥ ለትዝብት ዳርጓቸዋል። ይህ ድርጊት ለፕሬዝዳንቱና ለሚኒስትሩ ያላቸውን ታማኝነት ለማሳየት የተደረገ የቲያትር ትዕይንት ተደርጎም ተወስዷል። ኬን በዚህ መንገድ የስልጣን ዘመናቸውን ለማራዘም ቢችሉም በሰራዊቱ ውስጥ ያላቸው ክብር ግን እየተሸረሸረ መጥቷል። በትራምፕና በጦር መሪዎቹ መካከል ያለው አለመግባባት በዋናነት የሚመነጨው ከሕገ መንግስታዊ ተገዥነትና ለግለሰብ ካለ ታማኝነት ግጭት ነው። ትራምፕ ወታደራዊ ኃይሉን በሀገር ውስጥ ተቃውሞዎችን ለመጨፍለቅ በላቲን አሜሪካ የአደንዛዥ ዕፅ አዘዋዋሪዎችን በቦምብ ለመምታትና የኮንግረሱን ፈቃድ ሳያገኙ ጦርነት ለመጀመር ይፈልጋሉ። ጀነራል ኬን በእነዚህ ጉዳዮች ላይ የፕሬዝዳንቱን ፍላጎት የሚያሟሉ ወታደራዊ አማራጮችን በማቅረብ ላይ ናቸው። ይህ የሙያዊ ምክር ወይስ የፖለቲካ አሽከርነት የሚለው ጥያቄ በዋሽንግተን አየሩን ሞልቶታል። እንደ እውነቱ ከሆነ ጀነራል ኬን አሁን የሚገኙት በሁለት ገደሎች መካከል ባለ ጠባብ ድልድይ ላይ ነው። በአንድ በኩል የትራምፕን ትዕዛዝ በመቃወም እንደ ማርክ ሚሊ ከስራ መባረርና በታሪክ ከዳተኛ ተብሎ መጠራት፣ በሌላ በኩል ደግሞ የፕሬዝዳንቱን አደገኛ ፍላጎት በመከተል ሀገሪቱን ወደማይቀረው የኢራን ጦርነት አዘቅት ውስጥ መክተት። ጀነራሉ የመረጡት መንገድ ግን ዝምታና ታማኝነት ነው። ይህ ዝምታቸው ግን በቤተ መንግስቱ ውስጥ ላለው አንበሳ ማለትም ትራምፕ ግድያ እንዲፈጽም ፈቃድ እንደ መስጠት ይቆጠራል። በትራምፕና በጦር መሪዎቹ መካከል ያለው ውጥረት አሜሪካን ብቻ ሳይሆን መላውን ዓለም በስጋት ውስጥ ጥሏል። የኢራን የኒውክሌር ጣቢያዎች በ30,000 ፓውንድ ክብደት ያላቸው ግዙፍ ቦምቦች ሲጋዩ ለማየት ትራምፕ ጓጉተዋል። ጀነራል ኬን ደግሞ እነዚህን ቦምቦች የሚጭኑትን ቢቱ ቦምብ ጣይ አውሮፕላኖች በማዘጋጀት ላይ ናቸው። ፕሬዝዳንቱ ጦርነቱን እንደ ፍጹም መደምሰስ ሲያወድሱት፣ ጀነራሉ ግን ከትዕይንቱ ጀርባ ሆነው የሚመጣውን መቅሰፍት በጭንቀት ይጠባበቃሉ። ኬን እንደ ማንኛውም ወታደራዊ መኮንን ለሀገሩ የሕገ መንግስት ታማኝ ለመሆን ቢምልም አሁን ግን የገጠመው ፈተና ከጠላት ሚሳኤል ይልቅ የፕሬዝዳንቱ ቁጣ ሆኖበታል። ትራምፕ በኢራን ላይ የሚሰነዝሩት የጦርነት ዛቻ ቀላል ድል ተደርጎ ቢቆጠርም በኬን ቢሮ ውስጥ የሚሰበሰቡት የአየር የባህርና የምድር ኃይል አዛዦች ግን የሚያዩት ሌላ መርዶ ነው። እነርሱ የሚያዩት በሺዎች የሚቆጠሩ ወታደሮችን ሞት፣ የመካከለኛው ምስራቅን ወደ አመድነት መቀየርና ለዘመናት የማይጠፋ የጥላቻ እሳት ነው። ሆኖም ይህንን እውነት ለትራምፕ መናገር የፖለቲካዊ ራስን ማጥፋት መሆኑን ጀነራሉ በሚገባ ይረዱታል። ከትራምፕ ጋር መስራት ማለት በሚያቃጥል ፍም ላይ በባዶ እግር እንደመራመድ ነው። ፕሬዝዳንቱ ወታደራዊ ስትራቴጂን የሚረዱት በቼዝ ጨዋታ ሳይሆን በቦክስ ግጥሚያ መልክ ነው። ምታውና ጣለው የሚለው መመሪያቸው ለጀነራል ኬን ትልቅ የቤት ሥራ ሆኖባቸዋል። ፕሬዝዳንቱ በየቀኑ በሚያወጡት የማኅበራዊ ገጽ መልእክት ጀነራሉን አሸናፊ እያሉ ሲያሞግሱ፣ በሌላ በኩል ግን ጀነራሉን ከሕግና ከሥነ ምግባር አጥር ውጪ እንዲወጡ እያስገደዷቸው ነው። ኬን የትራምፕን አመኔታን ለማግኘት ሲሉ ብቻ በፔንታጎን ውስጥ ለዘመናት የቆዩትን ወታደራዊ ደንቦችና የሚስጥር አያያዝ ስርዓቶች እየጣሱ ነው።
ስሱ የሆኑ የጦርነት አማራጮችን በታንክ ውስጥ መወያየት ትተው በሚስጥር ወደ ቢሮአቸው የሚጠሩት መኮንኖች ቁጥር እየጨመረ ነው። ይህ የሆነው በፔንታጎን ውስጥ ጆሮ ጠቢዎች አሉ በሚል የፕሬዝዳንቱን ጥርጣሬ ሰለባ ላለመሆን ነው። በትራምፕና በጀኔራሎቹ መካከል ያለው ትልቁ ግጭት የሚመነጨው ከታማኝነት ትርጉም ነው። ለትራምፕ ታማኝነት ማለት ለሀገር ወይም ለሕገ መንግሥት ሳይሆን ለእሳቸው ግለሰባዊ ፍላጎት መገዛት ማለት ነው። ይህ ታማኝነት ደግሞ በተግባር ለማረጋገጥ ጀነራል ኬንንና ሌሎች መሪዎችን እንደ ፖለቲካ መጠቀሚያ እያደረጓቸው ነው። ፕሬዝዳንቱ የጦር መሪዎቹን በማግኒቶ ፊት ለፊት አቁመው እኔን እንደምትወዱኝና ለእኔ እንደምትሞቱ ንገሩኝ የሚል አይነት ስውር ግፊት ያደርጋሉ። ኬን ይህንን ግፊት ለመቋቋም የሚጠቀሙበት ዘዴ ዝምታና መስማማት ነው። ፕሬዝዳንቱ በስብሰባ ወቅት እጅግ አደገኛና ሕገወጥ የሆኑ ትዕዛዞችን ሲያስተላልፉ ኬን ፊት ለፊት ከመቃወም ይልቅ አማራጮችን እናዘጋጃለን በማለት ጊዜ ለመግዛት ይሞክራሉ። ነገር ግን ይህ ጊዜ የመግዛት ስልት አሁን እያለቀ ነው። የመከላከያ ሚኒስትሩ ፔት ሄግሴዝ በዚህ ድራማ ውስጥ የትራምፕ የጦር ካቢኔ ፖሊስ ሆኖ ቀርቧል። ሄግሴዝ የጦር ሰራዊቱን ባህል ለመቀየርና ነጭናጫ የተባሉ ጀነራሎችን ለማጽዳት የተሰጠውን ተልዕኮ በከፍተኛ ግልፍተኝነት እያከናወነ ነው። ሄግሴዝ እና ኬን በአንድ ሕንፃ ውስጥ ቢቀመጡም ልባቸው ግን የሰማይና የምድር ያህል ይራራቃል። ሄግሴዝ ኬንን እንደ አሮጌው ስርዓት ቅሪት አድርጎ ሲጠረጥረው፣ ኬን ደግሞ ሄግሴዝን እንደ ጀማሪ ያየዋል። ሆኖም ኬን ከሄግሴዝ ጋር ላለመጋጨት ሲሉ ሄግሴዝ የሚያደርጋቸውን ጀነራሎችን ማፈናቀልና ማባረር በዝምታ ያሉ። እንደ አድሚራል አልቪን ሆልሴይ ያሉ ጠንካራ መሪዎች በሄግሴዝ እጅ ሲታረዱ ኬን ዝምታን መምረጣቸው በሰራዊቱ ውስጥ ጀነራሉ እኛን ጥሎናል የሚል የተቃውሞ ድምፅ እንዲሰማ አድርጓል። በኢራን ላይ የታቀደው ኦፕሬሽን ደግሞ የዚህ ግጭት ቁንጮ ነው። ትራምፕ የኢራንን የኒውክሌር ጣቢያዎች ብቻ ሳይሆን የሀገሪቱን ከፍተኛ መሪዎች በሙሉ እንዲደመሰሱ ይፈልጋሉ። ይህ ማለት ደግሞ የሶስተኛው የዓለም ጦርነት መክፈቻ ማለት ነው። ጀነራሉ ኬን ይህንን አደጋ በሚገባ ያውቁታል። በቬንዙዌላ ማዱሮን ማፈን እንደተቻለ ኢራን ላይ እንደማይሰራ ይረዱታል። የኢራን ጂኦግራፊ፣ የሚሳኤል አቅምና የፕሮክሲ ኃይሎች አሜሪካን ለዓመታት በሚዘልቅ ደም አፋሳሽ ጦርነት ውስጥ ሊዘፍቋት እንደሚችሉ ለፕሬዝዳንቱ ለማስረዳት ሞክረዋል። ነገር ግን ትራምፕ የሚሰሙት ድል የሚለውን ቃል ብቻ ነው። ጀነራሉ በሰጡት ሪፖርት ላይ የስርዓት ለውጥ ምን ሊያስከትል እንደሚችል መገመት አይቻልም ማለታቸው ትራምፕን በከፍተኛ ሁኔታ አስቆጥቷል። ትራምፕ እኛ የምንፈልገው መገመት ሳይሆን መደምሰስ ነው የሚል ምላሽ ሰጥተዋል። ይህ የሀሳብ መለያየት አሁን ወደ ተግባር ተቀይሯል። ትራምፕ ጀነራል ኬንንና ሄግሴዝን በጋራ ጋዜጣዊ መግለጫ እንዲሰጡ ያስገደዱበት ሁኔታ የውጥረቱ ማሳያ ነው። በዚያ መግለጫ ላይ ጀነራል ኬን ስለ ቦምቦች ክብደትና ስለ አውሮፕላኖች ብቃት በቴክኒካዊ ቋንቋ ሲያወሩ፣ ሄግሴዝ ደግሞ ጋዜጠኞችና የውስጥ ጠላቶችን ሲረግም ነበር። ይህ ትዕይንት አሜሪካ አሁን ያለችበትን አሳዛኝ ሁኔታ ፍንትው አድርጎ ያሳያል። ወታደራዊ ጥበብ በፖለቲካ ጩኸት ተውጧል። ጀነራል ኬን በዚህ መድረክ ላይ የቆሙት እንደ ከፍተኛ የጦር መሪ ሳይሆን የትራምፕን ፖሊሲ እንደሚያስፈጽም የመረጃ መኮንን መስለው ነበር። በትራምፕና በጦር መሪዎች መካከል ያለው አለመተማመን ሌላው መገለጫ የጀነራል ማርክ ሚሊ ጥላ ነው። ትራምፕ ሚሊን እንደ ከዳተኛ ስለሚቆጥሩት ፎቶውን ከፔንታጎን ግንብ ላይ አስወርደው የደህንነት ጥበቃውንም ነፍገውታል። ይህ እርምጃ ለጀነራል ኬን ግልጽ መልእክት ነው። እኔን ካልታዘዝክ መጨረሻ ይህ ነው የሚል። ኬን ይህንን መልእክት በሚገባ አንብበውታል። ለዚህም ነው ከትራምፕ ጋር በነበራቸው ቆይታ እወድሃለሁ፣ ለአንተ ስል እገድላለሁ የሚል ኮፍያ የደፋ ንግግር አድርገዋል የሚባለውን ወሬ ምንም እንኳን ቢክዱትም ፕሬዝዳንቱ እንደ እውነት የሚተርኩት። ፕሬዝዳንቱ ጀነራሉን እንደ ወታደር ሳይሆን እንደ ታማኝ አገልጋይ ማየታቸው ለኬን ትልቅ ስጋት ቢሆንም በስልጣን ለመቆየት ግን ይህንኑ ሚና እየተጫወቱ ይገኛሉ። በፔንታጎን ውስጥ ያለው የሞራል ስብራት አሁን ወደ ታችኛው ወታደር እየወረደ ነው። የጦር አዛዦች በፖለቲካዊ አመለካከታቸው እየተመዘኑ ሲባረሩና ሲሾሙ የሰራዊቱ ገለልተኛነት እየጠፋ ነው። ጀነራል ኬን ይህንን ውድቀት ለመክታት የሚያደርጉት ጥረት እጅግ ደካማ ነው። እንዲያውም ፕሬዝዳንቱ ወታደሩን በሀገር ውስጥ ከተሞች ለማሰማራትና ተቃውሞዎችን ለመጨፍለቅ ሲያቅዱ ኬን አይቻልም ከማለት ይልቅ እንዴት ይቻላል የሚሉ አማራጮችን በማቅረብ ላይ ተጠምደዋል። ይህ ደግሞ በታሪክ ተወቃሽ ሊያደርጋቸው እንደሚችል እያወቁትም ቢሆን ከትራምፕ የቁጣይ ሰይፍ ለማምለጥ የመረጡት መንገድ ሆኗል። የኢራን ጦርነት ደግሞ አሁን ዋሽንግተንን ጋርዷታል። ትራምፕ በኢራን ላይ የሚሰነዘረው ጥቃት ታሪካዊና ታላቅ እንዲሆን ይፈልጋሉ። ጀነራል ኬን ግን በምስጢር ክፍላቸው ውስጥ ሆነው የጥቃቱን ውጤት እያሰሉ ይጨነቃሉ።
በቢሊዮን የሚቆጠር ዶላር የፈሰሰበትን የሁቲ አማጽያን የመመከቻ ኦፕሬሽን ትርጉም አልባ መሆኑን ለትራምፕ አስረድተው የተኩስ አቁም እንዲደረግ ማሳመናቸው አንድ ትልቅ ድል ቢሆንም የኢራን ጉዳይ ግን ከዚህ በላይ ነው። ኢራን የኒውክሌር አቅም ላይ መድረሷና ትራምፕ ይህንን አጋጣሚ ተጠቅመው ታላቅነታቸውን ለማሳየት መነሳታቸው ኬንን መጨረሻ የሌለው አጣብቂኝ ውስጥ ከቷቸዋል። ይህ በትራምፕና በጦር መሪዎቹ መካከል ያለው ግጭት የአንድ ሀገር የስልጣን ሽኩቻ ብቻ አይደለም። ይህ የሰላምና የጦርነት፣ የሕግና የጉልበት፣ የእውቀትና የስሜት ፍልሚያ ነው። ጀነራል ዳን ኬን አሁን የያዙት ሚዛን በማንኛውም ሰዓት ሊደፋ ይችላል። ፕሬዝዳንቱ ተኩስ የሚል ትዕዛዝ በሚሰጡበት ቅጽበት ጀነራሉ ለሕገ መንግስቱ ያላቸው ታማኝነት ወይስ ለትራምፕ ያላቸው ፍርሃት የተቀላቀለበት ታማኝነት ያሸንፋል የሚለው ጥያቄ የዓለምን ዕጣ ፈንታ ይወስናል። በዋይት ሀውስ ያለው ግፊትና በፔንታጎን ያለው ስጋት ተባብረው አሜሪካን ወደማይታወቅ ወደፊት ጉዞ እየነዷት ነው። ጀነራሉ የሚመሩት ሰራዊት አሁን ያለው በጦር ሜዳ ሳይሆን በፖለቲካ ማዕበል ውስጥ ነው። ማዕበሉ ደግሞ ከፊቱ የሚመጣውን ሁሉ ለመጠራረግ የተዘጋጀ ይመስላል። ኬን የትራምፕን አመኔታ ለማቆየት የሚከፍሉት ዋጋ በመጨረሻ የሀገሪቱን ሰላምና የሰራዊቱን ክብር ሊሆን እንደሚችል ግልጽ እየሆነ መጥቷል። የብረትና የእሳት ፍጥጫው አሁንም እንደቀጠለ ነው።